ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ አበሻዊቱ ቤተሰብ ተመልካቾች ሰላማችሁ ይዛልኝ። ሰላም እንደምን አላችሁልኝ? እንደምን ቆያችሁ? ሰላማችሁ በያላችሁበት በየዓለም ዳርቻ ብዝዝት ትርፍ በልልኝ። እኔ ጋር ሰላም እናንተ ጋርም እንደምኖር ተስፋ አደርጋለሁ። ውድ ተመልካቾች ለቪዲዮ ጥራት ይቅርታ ብቻ ነኝ ያለሁትና ጫጫታም አለ ምናምን በአንድ እጄ ነው እየቀረጽኩ ያለሁት። ስታንደር የለም የስልክ ስታንደር ስለሌለኝ ቤት ውስጥ ደግሞ ለመስራት ቪዲዮ ለመስራት አልተመቸኝም። እውነታውን እናወራበታለን። አብራችሁኝ እስከ መጨረሻ ተከታተሉኝ። ይህንን ቪዲዮ ግን ከወደዳችሁ እናንተ መጨረሻ ጨርሳችሁ ስለማታዳምጡልኝ ጅማሬ ላይ ሊበላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ የመዳን ቅመሟን እኔን ሰብስክራይብ አድርጉኝ፣ አበረታቱኝ፣ የምር አበረታቱኝ። ሀገር ገብቼ ዩቲዩብ ልስራበት ማለት ነው። እኔ አልዋሻችሁም። ጥሩ ስራ እየሰራው ነው። ለምን ስደት ህይወትን ስላየ ጥሩ ነገር መሰርቼ ማቀርብላችሁ። አሁን እኛ ትርክ ምርኪ ወሬ ሰው አሉባልታ ይዘን የምንመጣው ምንድነው ምን ሰራ ነገር ስለሌለ ነውና ለዛ ነው። ለማንኛውም እናንተ ሚዲያ ላይ እስካወጣችሁ ድረስ እናወራበታለን። እኛ እንድናወራበት አይዲያ እንድንጠቀምበት እናንተ ሼም እስካልያዛችሁ እናንተ እስካወጣችሁልኝ ድረስ እኛ ደግሞ እንሰራበታለን ማለት ነው። ይቅርታ እንግዲህ ስለ ሰው ስለምንሰራ ምናምን ይቅርታ አድርጉልን። እንሰራበታለን፣ እንጨፈጭፍበታለን። ስለዚህ እናንተ ሚዲያ ላይ ስታወጡ በመጀመሪያ ምን ይመጣል፣ ምን ተጽዕኖ ይፈጥራል የሚለውን እናንተ ሼም ካልያዛችሁ ለምን እኛ ሼም ውስጥ እንገባለን? እና ማለት ነው ዛሬ መጣሁበት ሩታ ቪዲዮ ሰርተዋሉ። ሩታ የሰራችሁ ጥሩ አይደለም። ሩታ አንድ ነገር ማለት የሚፈልገው አንድ ሰው በመኪና ነው የሚመጣው። እንግዲህ አብርሽን አስደንግጣው የትኛውም ነገር ቢኖር አንዳንዴ ምን አይነት ተረት አለ መሰላችሁ? የረጋ ወተት ቅቤ ይወጣዋል ይባላል። እና ሰው ልጅ መረጋጋት የመሰለ ነገር የለም። አሁን ይሄ ልጅ ለጉዳዩ ነው። ጉዳዩ የሩታም ነገር ሩታንም አብርሽንም የሚያካትታቸው ይመስለኛል። ለሁለት ጉዳይ ነው ሄደው። ጫጫታው መኪና ጫጫታ ድምጹ ሊረብሸኝ ነው እና ማለት ነው እንደዛ ብላለች። እና ሩታ አንድ ነገር ማለት የሚፈልገው አሁን አንቺ ልጅ አርግዘሻል፣ ልጅ ሆድሽ ላይ አለ፣ ልጅ ተሸክመሻል። አሁን ባይዘዌ በጣም እውነት ነው። እርግዝና ወቅት ላይ ብዙ እንድትነጫነጭ ብዙ እንድትሆኝ ሊያደርግሽ ይችላል። ብዙ ነገር ይሰማሻል፣ ብዙ ነገር ይከፋሻል። ግን ቢሆንም እኔ ባላቅም ማለት ነው እኔ አላቅም፣ አርግዣ አላቅም፣ ወልጃ አላቅም፣ ሆነ ያልወለድኩም እና ምን ለማለት ፈልጌ ነው ሲባል ስለሰማው ነው። ያ ብዙ አብዛኛው ሰዎች ያው እናቶቻችንም ስለምን ሰማ ነው። እና እርግዝና እንደዚህ ያደርጋል፣ ያነጫንጫል፣ እንደውም መጀመሪያ አካባቢ እንደዛ ያደርጋል ሲባል እንሰማለን። ኦኬ ልጅ ተሸክምሻል፣ ግን ልጅ ተሸከምኩኝ ብለሽ ጭንቅላቱ ላይ መውጣት የለብሽም። በመጀመሪያ እንደ አንድ ሴት ልጅ እኔም እንደ አንድ ዩቲዩበር ተመልካች ወይም እንደ አንድ ዩቲዩበር አንድ ሚዲያ ተጠቃሚ ሰው እስከሆንኩኝ ድረስ አንድ ነገር ለአንቺ ማለት እፈልጋለሁ። አሁን አብርሽ መኪና ናቶ ነው እንደ እብዶ ነው የመጣ። ይሄ ልጅ እንደዚህ በወጣበት እንደዚህ እንደሆነው በዚህ መልኩ የሆነ ችግር የሆነ አደጋ ቢደርስበት ከዚህ ጸጸታ አንቺ መውጣታችን እንደዛ አይደረግም። የኛው በመጀመሪያ ስህተትሽ ይሄ ነው። አንድ ሰው ቀስ ብለሽም ትነጋገርበታለሽ። የመጣበት የሄደበት ይህንን ነገር ትተና አሁን ድረስ ያለውበት ነገር ጥሩ አይደለም ተብሎ ሰውን አስደንግጦ ማምጣቱ አብርሽ እንዳለው እኔ አብርሽን እደግፋለሁ። አግባብ ነው ብዬ አላስብም። አግባብ አልሰራሽም ሩታ ማለት ነው። የምሬን ነው። ሊያናድሽ ይችላል፣ ያናድሻል፣ የዋሸሽ ነገር ይኖራል፣ ያናዳል። ነገሮች ሲመጣ በቀስ በተረጋጋ መንፈስ ነገሮችን አውለሽ አብልተሽ በልተሽ ጠጥተሽ ነገርን በማዳመጥ እህልን በለማላመጥ ይባላል። ሰው ልጅ ነገርን በመስማት ሰምቶ ዋጥ አድርጎ ምን ወዴት ይወስዳል ወዴት ያመራል የሚለውን ማሰብ አለብን። አንዳንድ ስሜታዊ ስንሆን የምናደርገውን ነገር አናውቅም። አሁን አብርሽ እንግዲህ ሀገር አቋርጦ ስንል ለምሳሌ ቡታጅራ ሩቅ ነው እንደምናውቀው፣ ከአዲስ አበባ ወደ ቡታጅራ ለማሄድ ሩቅ ነው። እና ይሄ ልጅ በጣም እንትን ብሎ ነው የመጣ። ታዲያ ይሄ ልጅ መንገድ ላይ የሆነ ነገር እንደዚህ ታስገብግቦ እርጉዝ ናት የሆነ ነገር ደረሰባት ብሎ ነው እብዱ። እንኳን ሲመጣ አይታችሁታል እንዴት ሆኖ እንደመጣ ማለት ነው። በእውነት አሳዝኖኛል አብርሽ ማለት ነው። አንደኛ ባህሪዋ በጣም ቀይር ብላለች ሩታ ማለት ነው። ተረጋጊ፣ እንደዚህ መሆን ጥሩ። እርግዝና በቃ እርግዝና ስለተባለ በአንቺ ብቻ የተፈጠረ ነገር አይደለም። ሁሉም ለማርገዝ እበትም ትል ይወልዳል ይባላል። አንቺ ደግሞ ከሰው የተለየ የተሸከምሽ መስል በጣም አካበድሽው። የምድረን ነው፣ ግልጽ ነው ማውራው።
እና አንዳንድ ሴቶች የተሰጣችሁን ክብር ወቁ፣ በክብር ኑሩ። ወንዶቻችሁ ባሎቻችሁ ክብር ሲሰጧቸው ጭንቅላት አናታችሁ ላይ ጭንቅላታችሁ ላይ ማውጣት ትፈልጋላችሁ። በቃ በስነ ስርዓት ለባልሽ ታዘሽ ለባልሽ ተገዝተሽ መኖር አለብሽ። ሚስት እስከሆንሽ ድረስ አባወራነት አይሰማሽ ማለት ነው። ሩታውን አባወራነት ነው እየተሰማት ያለው። ወንድ ልጅ በቃ ወንድ ልጅ ነው። ቤትን ማስተዳደር አው እውነት በሐቅሽ አይምጣ፣ አንቺን አይበድልሽ፣ አያስቀይምሽ እንጂ ስልሽ አሁን በሌሎች ነገሮች እንዳለም ሆኖ ግን ሩታውን ላይ እያሳየሽ ያለችው ሪያክሽን ምናምን በጣም የሚያስጠላ ሪያክሽን ነው ማለት ነው። ስለዚህ እውነታውን እናወራለን። ሴቶች ቢሆኑም ሴቶች ናችሁ ደግፉ። እኔ ሴት ስታስ እየሰራች እያየው ሴት ልጅ ስለሆነች ሴት ልጅ በመሆኗ ብቻ እኔ ሴት ልጅ ስለሆንኩኝ ብቻ እሷ መደገፍ የለብኝም። ኦኬ። ስለዚህ ምንድነው ማለት የሚፈልገው አንዳንዴ ሴቶች ሰከን ይበሉ ማለት ነው። ለማንኛውም እጄን እያመመኝ ነው የምሬን ነው። እኔ እንደዚህ በእጄ አውርቼ አላቅም። ሊሞክር ብዬ እኮ ነው። አንዳንዴ ለቪዲዮም ጥራት ውጪ ይሻላል ብዬ ውጪ ስለወጣውኝ ነው። ሌላኛው ደግሞ ስለ አንድ ሩታ ወደ ቤዝ ነፂ ስንመጣ ነፃነት ዛሬም ደግሞ የሆነ ቪዲዮ እንዴት ነው ሴቶች ሆናችሁ የማትረዱልኝ፣ እንዴት ነው ሴቶች ሆናችሁ የምትፈርዱብኝ የሚለውን እንትን ነው ቅሬታ ነው ያቀረበችልን። ሴት ሆነን በነገራችን ላይ ምናልባት አናውቅም። ልጅ ተፈጥሮን ከሆነ ልጅ እግዚአብሔር ስጦታ ነው። እስከዛሬ መቆየት አልነበረብሽም። አባትን ከሆነ መናገር ነው። ሌላም ፋይል አለ እናንተ ማታውቁ። በቃ ፋይል ምንድን ነው? ሴትነትሽን እንትን ብለሻል፣ በቃ ይሆናል፣ ይከሰታል። ያ ነገር ደግሞ አልተዋደዳ እግዚአብሔር አልፈቀደውም፣ አልሆነም፣ አልተለያያችሁ። ሰው 3 4 ወልዶ ይለያያል፣ በቃ ይፋታል፣ ይለያያል። እናንተ አልተጋባችሁም። ላይፍ በቃ እንጆይ ብቻ ነው እንትን ያላችሁ ማለት ነው። ላይፍ ነው ያሳልፋችሁ፣ ላይፍ ያሳልፋችሁ። አሁን ራሱ ህይወት ጀምሯል። እሱን ህይወት መበጥበጥ ለምን አስፈልገሽ? እኔም ጥያቄ ሩታ እንደጠየቀችው እንደተናገረችው እንደ አንድ እንትን ማለት ነው እንደ አንድ ግለሰብ እኔም ጥያቄ ትናንትም ተናግሬያለሁ። ለምንድን ነው አሁን ላይ እየመጣሽው ነው እንዳለችው ሩታ አብርሽ ወደ ቡታጅራ ሲሄድ ነው ይሄ ነገር አብዛኛ ጊዜ እየተፈጠረ ያለው ብዙ ነገሮች እየሆነ ያለው የሚለውን እና ቡታጅራ ሲሄድ ነው ይሄ ችግር እየተፈጠረ ያለው ብላ ቅሬታ አቅርባለች። ምንድነው እኔም የመጣብኝ ጥያቄ ይሄ ነው። ግን አንድ ነገር ልንገራችሁ፣ አንዳንዴ ወንዶች እውነት ውሸታሞች ናቸው። አትዋሹ። ሲጀመር አብርሽ እዚህ ጋር ቤርጎ የዘንትን ስትል በቃ መናገር ነበረባት። ያንተን ቤተሰብ ችግርም ካለ እንደዛ ነው ማለት ነበረብኝ። በእርግጥ የገጠመውን መጠየቅ ነው ሩታ። ቶሎ ብለሽ ወደ እርምጃ እንደዛ ሄዶ ቤርጎ ይዞ ለማመን ይከብደኛል። ከሱ ጋር እየኖርሽ እሱን አላምነው ማለት ይከብዳልና አይባልም። ተረጋጊ። እርግዝና አው ያነጫንጫል፣ ይከብዳል ምናምን በቃ መቻል ነውና አንቺ ሰው ያላረገዘ ሰው ልጅ ነው የተሸከምሽ። ምን ሌላ ነገር እንትን ያለው አስመሰልሽ ማለት ነው። እና እርግዝና ይናይል ሰውን እንትን የሚያደርግ ነገር ከሆነ ምንድነው ይሄ? አካበዳችሁ ማለት ነውና ሌላኛው ደግሞ ነፃነት ፋይል አለ ብለሻል። ፋይሉን አውጪልን አይተን አሁን ለመፍረድ እኛ ይከብደናል። ምን አይነት አንቺ ጋር ምን የተደበቀ ምን የተለየ ፋይል እንዳለሽ አናውቅም። ልጅ ከሆነ ኦኬ፣ ምናልባት ለይታለ ነገር ሊሆን ይችላል። ሀሳቡን አስተያየቱን እንሰጥበታለን። አንቺ ደግሞ እየመጣሽ አትነፋረቅ። ምክንያቱም እኛ ሴት ስለሆነ ሴት ልጅ አሁን የሷን ህይወት ለመበጥበጥ የሩታም የአብርሽም ህይወት ለመበጥበጥ ብለሽ አሁን ብለሽ የመጣሽው ነገር እኛ እንሰማልሽም ማለት ነው። ምክንያቱም አንዳንዴ ሴቶች የምታደርጉትን ይወቁ ማለት ነው። ሼም በቃ ነውር ነው የሚባል ነገር አለ። ነውር ስራ አትስሩ። የምሬን ነው፣ አትስሩ። ይሄን ስራ ጥሩ አይደለም። እሱ አሁን የራሱን ህይወት ሲጀምር የራሱን ህይወት ልጅ አለው። ከዚህ በኋላ ምን እንዲያረግልሽ ነው? ሩታም አቃላት። እኔ እዚህ ጋር ሩታ ላይም አልፈርድም። እውነት አላት። ምክንያቱም አብርሽ ከሷ ጋር አሁን ላይ ምንም የለንም፣ እሷ ደግሞ አሁን ላይ የሆነ ነገር አለን እያለች ነው። ስልኩን ወስደሽ ፈትሽው ማለት ነው። ስልኩን ፈትሸሽልን ከዛ እዛ ውስጥ ምን አይነት ፋይል አለው ምንድነው የሚለውን እኛ ምን ፈርድበታለን። ፋይሉን በግልጽ አውጭልን፣ በይፋ አውጭልን። እሺ እኛም አንቺን እንድንደግፍሽ ከፈለግሽ ሴቶች ለምንድን ነው የምትፈርዱብን ለምትዩ ማለት ነው። እና ለማንኛውም በሌላ ቪዲዮ እስክንገናኝ ቸር ቆየን። እኔ ወዳችኋለሁ። ይሄን ቪዲዮ ከወደዳችሁ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እመጣለሁ፣ በሌላም ቪዲዮ እመጣለሁ። እየመጣው እውነታውን አውራበታለሁ ማለት ነው። ስለዚህ ሩታዬ ተረጋጊ ነው እኔ የምልሽ አሁንም ማለት ነው። እና ሌላኛው እንግዲህ ይሄን ነው ልላችሁ የምወደው። ስለ ነፃነትም ደግሞ እንመጣበታለን። አንቺ ያለሽን ፋይል ግልጽ አድርግልንና ሁሉም ነገር ለማፍረድም ምንም ለማለት እንመጣበታለን ማለት ነው። ስለዚህ የተደበቀ ፋይል ካለ አውጭልን እኔ አይተን ከዛ ካየኑ በኋላ ነው ሁሉም ነገር ለማፍረድም እያንዳንዱ ነገር ግልጽም ለማውራት የሚመቸን። ዝም ብለን አይደለም።
እና ሰው ልጅ እንደዚህ አንቺም ዝም ብለሽ እየተነፋረሽ